ራስን ማወቅና ውሳኔ የስኬታማ ሰዎች መገለጫ ናቸው። መጡ ስታያቸው የሚመለሱ፣ ተመለሱ ስታያቸው ደግሞ የሚመጡ ሰዎች በህይወትሽ ካሉ ይሄ ቪዲዮ ላንቺ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሐስና ቻናል ቤተሰቦች እንግዲህ ዛሬ በሁለት ርዕሶች ዙሪያ ይሆናል የምንወያየው። በመጀመሪያ ግን 1000 ሰብስክራይብ ስለገባን በጣም አመሰግናችኋለሁ። ክበሩልኝ። ማለት እንጠቀምበታለን ጥቅም እናገኝበታለን ብላችሁ ነውና ሰብስክራይብ ያደረጋችሁት። እኔም ደግሞ የምትማሩበትን ትምህርት የማቀርብ ያድርገኝ እላለሁኝ። አልሐምዱሊላህ። በመጀመሪያ ግን ጌታዬን ማለት ነው እንደጠቀስኩላችሁ እንግዲህ ራስን ማወቅና ውሳኔ በሚል ዙሪያ ነው። እስኪ ራስን ማወቅ ከሚለው እንጀምር። ኩኒ ኢምራአተን يعتمد عليها الآخرون። ሌሎች የሚተማመኑባት የሚደገፉባት ሴት ለመሆን ሞክሪ በመጀመሪያ ማለት ነው። ለራስሽ ቁመሽ እንጂ ከሌሎች ተጠግተሽ ተደግፈሽ ለመቆም አትሞክሪ። አስበሽዋል? የሆነ በቃ በእንትን ልመስልልሽ እስቲ በጋን ማለት ነው። ሙሉውን የሆነ ጋን አለ። የሆነ ጢጠር ተደግፎ ነው የተቀመጠው። ያቺ ብድግ ብትል ይሰበራል ማለት ነው። አትደገፊ። ራስሽን መጀመሪያ ራስሽን ወቂ። ማንንም አካል ወደ ህይወትሽ ከማስገባትሽ በፊት ራስሽን ወቂ። ራስሽን ካወቅሽ በኋላ ደግሞ በህይወትሽ ምን እንደሚያስፈልግሽ ምን ዓላማ እንዳለሽ እሱን ለማውጣት ሞክሪ። ከዛ በኋላ በቀን ትንሽም ሰዓት ልኮን ትችላለች ለዛ ለግብሽ ለመስጠት ሞክሪ። አዳዲስ ነገር ለመማር ሞክሪ። ገብቶሻል አይደል? ከዛም ደግሞ ምን አይነት እህት ነሽ ለወንድሞችሽ፣ ለእህቶችሽ፣ ለእናት ለአባትሽ መጀመሪያ ካሉት ጀምሪና ነው ሌላ አካል ወደ ህይወትሽ ጓደኛም ልትሆን ትችላለች። አለ ፍቅራ ባል ጋር ወይም ጮኛ ጋር ብቻ አታቆሙት ማለት ነው። በመጀመሪያ ራስሽ ጋር ያለሽን ግንኙነት ማስተካከል ነው፣ አንቺን ማወቅ። ከዛ በኋላ ለወንድሞችሽ ለቤተሰቦችሽ እንዳልኩሽ አለችን፣ ባለፈውም ጠቅሻዋለሁ። አለችን የምትባል አካል መሆን አለብሽ። ከዛ በኋላ ወደ አንቺ ህይወት የሚመጡት ሰዎች እንዳንቺው በእግራቸው የቆሙ አንቺ ጋራ አብረው ለማደግ የሚሞክሩ የሚፈልጉ አካላቶች ናቸው እንጂ ካንቺ የሆነች ጥቅማ ፈልገው አይመጡም ማለት ነው። ጥቅም ነው የሚባለው። አዎ። እና መጀመሪያ ራሳችሁን ማወቅ ላይ ተርኬዝ አድርጉልኝ ውድ እህቶቼ ማለት ነው። እኛ እኮ ማለት ነው አረብ ሀገር ላይ ያለን ልጆች ካወቅንበት ትምህርት ቤት ነው እኮ የአረቦች ቤት ማለት ሸበካው አለ። ሀታ ብንሞላ እንኳ ማለት ነው ብንሞላ እንኳ ደሞዝ እየተቀበልሽ ነው በየወሩ። ምን ችግር አለ ብትሞሊ? አዲስ ነገር ተማሪ። በቃ የምትማሪው በህይወትሽ ግብ እስከሚመጣልሽ ድረስ የምትፈልጊው ህልምሽ ግልጽ እስከሚሆንልሽ ድረስ እንደው ራስን ስለመጠበቅ ስለ ምግብ አሰራርም ሊሆን ይችላል። አንቺ ራስሽን የሚጠቅሙሽን ምግብ ሊሆን ይችላል። የልብስ አይነት ምሳሌ ቁመንሽ አጭር ከሆነ ለአጭር ሴት የሚሆኑ ልብሶች ማለት ሞዴሎች እያልሽ በቃ አዲስ ነገር ለመማር ሞክሪ። አንቺ ራስሽን ቢዚ አድርጊው ማለት ነው። ስለዚህ ራስን ማወቅ ከብዙ አደጋ ይጠብቀናል። አንቺነትሽን ታውቂያታለሽ። አንቺነትሽን ስታውቂያት ምን አይነት አካል ወደ ህይወትሽ መምጣት እንዳለበት ራሱ ታውቂያለሽ። ጊዜሽን አታቃጥልም። አይ እኔ የምፈልገው እንደዚህ አይነት አካል ነው ብለሽ በአእምሮሽ ላይ ስለሳልሽው የማይሆን አካል ሲመጣ ጊዜሽንም አታባክንም፣ ልብሽንም አታባክንም ማለት ነው። ተሰበርኩ ተፈለጥኩ አትይም። ይቅርታ ለቃሌ ማለት ነው። እንግዲህ ይሄን ያክል ካልኩኝ ይበቃል ብዬ አምናለሁ። ራስን ስለማወቅ ማለት ነው። ነገር ግን ሊጨምርበት ሌሎች የሚደገፉባት ስልሽ አዲስ ነገር ስታቂ ጓደኞችሽ መፍትሄ ሲፈልጉ መፍትሄ የምትሰጭ መሆን አለብሽ። ዘመዶችሽ በቃ እስኪ እሷን ጠይቃት። የሆነ ነገር ሲጠፋቸው እሷን እንጠይቃት እስኪ እሷ እኮ አይጠፋትም የምትባይ መሆን አለብሽ። ይሄን ስልሽ ደግሞ በጣም ሙሉ ሴት ሁኚ እየተጋነንሽ ሁኚ ማለት አይደለም። ምንም ችግር የለውም ማታውቂያቸው ነገሮች ቢኖሩ ማለት ነው። አንቺ አላወቅሽውም አልመለስሽም ማለት አትረቢም ማለት አይደለም የኔ ውድሽ። ስለዚህ
ምክር የምትሰጪ፣ ምክር ስትጠየቂ ምክር የምትሰጪ፣ እገዛ ስትጠየቂ እገዛ የምታደርጊ፣ ሰውን የምታከብሪ፣ ሰውን የምታግዢ ከሆንሽ ልብሽ አይሰበርም ማለት ነው። ጠይብ ይሄን ያክል ካልኩኝ ደቂቃ እየበዛብኝ ስለሆነ ወደ ከህይወትሽ ስለ ማውጣት ስለ መወሰን እስኪ እናውራ ትንሽ። ያው እዚህ ጋር የወጡ አካላቶች ከሰሙት ደግሞ ያው እንዳትሳደቡ ማለት ነው። ግድ ነው፣ በእኛም ይደርሳል። በህይወታችን አንዳንድ ጊዜ ራሳችንን ሳናቅ ራሳችንን ሳንችል የሆኑ አካላቶች ይከሰታሉ። ልጅነትም ጅልነትም ተባብረው እኛ ጋር በሚሆኑበት ሰዓት ማለት ነው። እነዛ ሰዎች የማይጨበጡ ይሆናሉ። እንሂድ ይላሉ፣ እንዳትሄዱ እያልን ለማኝ እንሆናለን። ገብቷችኋል አይደለም? እንደነዚህ አይነቶቹን አደጋዎች የምትታደጊው እንግዲህ ራስሽን ስታቂ ነው። እነዚህ አካላቶች እንሄዳለን ካሉ እሺ ቻው ብለሽ በርሽን መዝጋት መቻል አለብሽ። ማለት ባለፈው እንደጠቀስኩት ጥፋተኛዋ አንቺ ከሆንሽ ይቅርታ መጠየቅ አለብሽ። ጥፋትሽን ማመን አለብሽ። የስኬታማ ሰው መገለጫ ነው። በነገራችን ላይ ስኬታማ ሴት ጀግና ናት። በጥፋቷ ታምናለች፣ ይቅርታ ትጠይቃለች። ይቅርታዋን አንቀበልም ካሉ ግን ላትመለስ ነው የምትሄደው። ገብቶሻል አይደል? ነው የተሻለ ነው የሚመጣው። አብሽሪ። በሰዓቱ ላይ አሁን ባለሽበት ታይም ላይ የተሻለ እንደማታገኝ አድርግሽ ልትስሊው ትችያለሽ። ራስሽን አክመሽ ከወጣሽ ግን በጣም በመቶ እጥፍ ነው የተሻለ የምታገኘው። ምክንያቱም አንቺ አዲሲቱን አንቺ ትክክለኛዋን አንቺን ስላገኘሻት ማለት ነው። እንሄዳለን በዚች ምድር ላይ። በነገራችን ላይ ሰርተሽው የማትጸጸችበት ነገር ምን እንደው ታውቂያለሽ? አጥፍተሽ የሚሆን ሳታጠፊ ማለት ቅድም እንዳልኩት አጥፍተሽ ይቅርታ ጠይቀሽ ይቅርታ እንቀበልም ብለውም ሊሆን ይችላል፣ እነሱም አንፈልግሽም ብለው ሊሆን ይችላል። ከህይወትሽ ሲወጡ እሺ ቻው ብለሽ በሩን ከፍተሽላቸው በርሽን ስትዘጊ ቀኑ ካለፈ በኋላ የማትጸጸችበት ነገር ቢኖር ይሄ ነው ማለት ሰዎችን እየተከተልሽ እየለመንሽ ባለማልቀስሽ ማለት ነው። ብቻሽን እኮ ልታለቅሽ ትችያለሽ፣ ልትታመሚ ትችያለሽ። ትታመሚያለሽ ደግሞ ትክክል ነው፣ ይሄ ያለ ነው፣ የሰው ልጅ መገለጫ ነው። ግን ደግሞ ተከትለሽ አልለመንሽም፣ አላለቀሽም እየተከተልሽ እየሄድሽ ማለት ነው። እችን ነገር ጊዜ ካለፈ በኋላ አሁን እዚህ ውስጥ ከሆንሽ ታመሰግኛለሽ ማለት ነው፣ ታስታውሽኛለሽ። ጊዜ ካለፈ በኋላ ራስሽን የምታመሰግኝበት ነገር ቢኖር ይሄ ነው፣ የማትጸጸችበት ማለት ነው። ሌላ የምጨምርልሽ ነገር ሰዎች ከህይወትሽ ወጡ አልፈለጉሽም ማለት ሌሎች ሰዎች አይወዱሽም፣ ሌላው አካል ሌላው ወንድ አይወድሽም ማለት አይደለም። በነገራችን ላይ እኔ የምለው ነገር አለ፣ ለሰዎች ምርጫ እንስጥ። አንፈልግም ካሉ ምንም ችግር የለውም እኮ እንዴ። አልወደድኩሽም ከተባልሽ ምን ችግር አለ ታዲያ? አንቺም እኮ የማትወጂው አካል ይኖራል አይደል እንዴ? እንዴ ለሰዎች ነፃነት መስጠት አለብን። እኛ እንደማንወደው ሁሉ እነሱም ያለ መውደድ መብት አላቸው። እንሄዳለን ካሉ ይሄዱ፣ አልወደድንሽም ካሉ እሺ ብለሽ ተቀበይ። አንቺን ያለ መውደድ መብት አላቸው። እዚች ምድር ላይ የሚወደንም የሚጠላንም አለ። ሁሉም የኛ ወዳጅ ሊሆን አይችልም፣ ሁሉም ደግሞ የኛ ጥላት ሊሆን አይችልም ማለት ነው። ስለዚህ እኔ እንደዚህ ስለሆንኩ ነው ያልተወደድኩት፣ ይሄ ስለጎደለኝ ነው አትበይ። ገብተሻል? መሄድ የሚፈልጉ አካላቶችን ከአንቺ ሳይጎል እንሄዳል ካሉ እንዲሄዱ ፍቀጅላቸው ማለት ነው፣ በንጹህ ልብ ማለት ነው። እና ይሄንን ነው የምልሽ እንጂ ማዳት እስከሚወጣብሽ ድረስ አታልቅሽ። እንፈልግሻለን እኮ ከራስሽ ጋር ቁጭ ብለሽ ራስሽ ጋር አውርተሽ ጌታሽን ይዘሽ ነገ ጠዋት እኔ እኮ የአረብ ሀገር ሴት ነበርኩኝ ይሄን ስኬት እኮ አሳክቻለሁ ብለሽ እንድንኮራብሽ እፈልጋለሁ ማለት ነው እንጂ አሁን በሆነ ጎረምሳ ቁጭ ብለሽ እያለቀሽ ልብሽ ተሰብሮ እናትና አባትሽ የቤተሰቦች ተስፋ ሆነሽ እያለ አንቺ ደግሞ ምንም የማይጨበጥ አካል ላይ ወድቀሽ ቁጭ ብለሽ በማልቀስ ራስሽንና ጊዜሽን አትጉጂ ማለት ነው። እንዲሁም
ገንዘብ የምትልኩ እህቶቼ ግን በጣም ነው እኮ የምታሳዝኑኝ። ኧረ ተው ትምህርት እንማር ከሌሎቹ። ማለት ወንድ ልጅ አንቺ ገንዘብ ከላክሽለት ብር ላኪልኝ ካለ እኮ ወንድነት እኮ ሚዛን ላይ ወደቀ እኮ ሲጀመር። አትገዥው አይደለም ደግሞ ይሄን ቆርጣችሁ ደግሞ ለወንድሞች ልካችሁ እንዳታሰድቡኝ። አትገዥው ማለት ሳይሆን ሲጀመር አስለን ካንቺ ብር ከጠየቀ በተለይ ደግሞ ገና ጮኛ ሆነሽ ብር ከጠየቀሽ ወንድነቱ ሚዛን ላይ ወደቀ፣ በቃ ወድቋል። እንዴ ጀግና ወንድ እኮ በምን መልኩ ሚስቴን ከአረብ ሀገር ላውጣት ከሰው ቤት ሰራተኝነት ላውጣት እኮ ነው የሚለው። ሚስቴ ሸቃላ ከመባል ወጥታ በሰራተኛ ማኖራት እንዴት ነው እኮ ነው የሚለው። ሚስቴን እንዴት አድርጌ ላስደስታት፣ እንዴት አድርጌ ላሳረፋት እኮ ነው የሚለው እንጂ አፋውቶ ብር ላኪ አይልሽም። ገብቶሻል አይደለም? በተለይ ገና ያላገባሽው አካል ከሆነ እንግዲህ እሰቢው። ይሄ ብር ወዳድ ራስ ወዳድነት አይደለም። ይሄ አርቆ አሳቢነት፣ አእምሮን ማሰራት፣ ራስን ማወቅ ነው። እና አሁን ገና ወጣቱ ብር ላኪ ካለሽ አሁን ከሰው ቤት ሆነሽ ያንቺን እጅ ካየ ነገ ጠዋት ልጅ ወልደሽ እሱ ጋር ስትኖሪስ እንዴት ነው? ማን ሊረዳችሁ ነው? ሌላ ሚስት አግብቶ እየላከችላችሁ እንድትኖሩ ነው ወይስ? ለቃሌ ይቅርታ ጠይቃለሁ፣ ግን እውነታው ይሄ ነው ውዴቶቼ። ብልጥ እንሁን በቃ። ወንድ ልጅ ቅር ሲል ያስታውቃል። በቃ ለምን ነው ማንማረው? ከፊት 30 ጊዜ የሚደውልልሽ አካል መደወሉን ካቆመ፣ አንቺ ስትደውይለት ደግሞ ስራ በዝቶብኛል ካለሽ፣ በኋላ ደውልልሻለሁ ብሎ በኋላ ሳይደውል ከቀረ ይሄን ሰው ተይው፣ መልሰሽ አትደውይ፣ ታመሚና ዳኒ ነው የምልሽ። ባል ካልሆነ ጮኛ ከሆነ ማለት ነው። ባል ከሆነ ደግሞ ያው የተለያዩ ትምህርቶች አሉልሽ ከቻናሌ ላይ ታገኛቸዋለሽ ማለት ነው። በመልኩ ማስተካከልና ከህይወትሽ ማውጣት ማስተካከል የማይቻል ከሆነ ከህይወትሽ ማውጣት እንድትቺ ማለት ነው። ምክንያቱም የማያዋጣ አካል ምን ይሆንሻል? አንቺ እኮ የአረብ ልጅ ትንሹም ትልቁም እኮ እያዘዘሽ ነው የምትኖሩ። ከዚህ ህይወት እንድትወጪለት የማያዝን የማይጥር አካል ሆኖ እያለ ተሰብሬ ነው ተፈልጬ ነው ብር ላኪ የሚልሽ አካል ከሆነ እንግዲህ ይህንን ወጣት እቀልባለሁ ካልሽ አንቺ ታውቂያለሽ። እናትሽ፣ አባትሽ፣ እህት ወንድሞችሽ ናቸው የሚቀደሙ። ልንገርሽ፣ ምንም ሁኚ ምን ታመሚ ምንም በይ ምንም ጥለው የማይጥሉሽ እነሱ ናቸው። እሱ የጎደለለታ ይጥልሻል። ገብቶሻል? አረ ባይጎልብሽም ሌላ ከአንቺ የተሻለች በብር ከሆነ የመጣው ወደ አንቺ የአንቺ ብር አነስ ያለ ከሆነ ከፍ ያለ ብር ያላትን ሲያገኝ ጥሎሽ እና ውድ እህቴ ወቂበት። እሺ ራስሽን ቀየሪ፣ ራስሽን አስተካክሊ። እርግጥ ይገባኛል እኮ ወዶቼ በአረብ ቤት ስንኖር ሰው የለንም አይደለ? ብቸኞች ስለሆነ የሆነ አካል መጥቶ ሙዘየፍ የሆኑ ቃላቶችን ሲያፈስብን እውነት ብለን እንቀበላለን። ምክንያቱም ራሳችን አናምንማ። ይሄ አካል እነዛን መርዝ ቃላቶች አፍሶብሽ ከዛ ሲሄድ ያዙ ይልቀቁኝ ታያለሽ፣ ተሰበርኩ ተፈለጥኩ ታያለሽ ማለት ነው። እና በእነዚህ ቃላቶች የማትታለሉ ደግሞ ራስሽን ስታቂ ነው። የራስሽ ህይወት ሲኖርሽ፣ ቀን በቀን የምትሰሪያቸው ነገሮች ሲኖሩ፣ ገብቶሻል አይደለ? ጠዋትሽን ቀንሽን በምን መልኩ ማሳለፍ እንዳለብሽ ስትጽፊ፣ ማታ ደግሞ እንዴት ነው ቀኔን ያሳለፍኩት ብለሽ ራስሽን ስገመግሚ የራስሽ ህይወት ያለሽ ሰው ነሽ፣ ሙሉ ነሽ ማለት ነው። ስለዚህ ማን መጣ ማን ሄደ ቁጭ ብለሽ አታለቅሽም። እና በዚህ መልኩ ከራስሽ ጋር ለመሆን ለመታረቅ፣ እንደነገርኩሽ ደግሞ ትልቅ ስኬት ላይ ለመድረስ እኔም የአረብ ሀገር ሴት ነበርኩኝ አልፎልኝ አሁን ይሄን ሰርቻለሁ የምትይ ሴት እንጂ በሰው ተሰብረሽ ወድቀሽ ማየት አንፈልግም፣ መስማት አንፈልግም ሜዳ ላይ ማለት ነው፣ እንደምንሰማው ማለት ነው። እና ይሄን ይመስላል ወሬ እንትን አልኩባችሁ። እንግዲህ ያው የታላቅ እህት ምክር ነው፣ የታላቅ እህት ምክር ነው። ሜዳ ላይ የምናያቸው የምንሰማቸው ነገሮች ያሸብታሉ ውዶች። እንደዛ ለምን እንሆናለን ነው። እዚህ ጋር ይበቃናል። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ